እና አስራት መገርሳ አሉ እዚህ መስዑድ አሉ እና ሀብታሙ ባርጌቾ ትልልቅ ለናሽናል ቲም የተጫወቱ በአርቱም ፍቃዱ ከበደ አሉ ሰለሞን ቦጋለ ቢኒያም ወርቁ ከብት መስሏቸው ጅብ ጠልፈዋል። ጅብ ነው ታላላቅ አባቶች እና እዚህ ቆጣላፉት በቃ ጅብ መሆኑን ወደ ብርሃን ሲመጣ ነው ያዩት። ውስጥ ቴሌቪዥን እናያለን እና የሰፈር ልጆች በሙሉ ነው ተሰብስበው የምናየው። ከዛ በኋላ መብራት ድርግም አለ የአፍሪካ ዋንጫ ነው ምናምን እያየን ነው። ከዛ መብራት ድርግም ሲል ምን እናድርግ? የኔ እናቴ ቤት ከዚህ 46 ቀበሌ ነው እና በቃ ቴሌቪዥኑን ይዘን ተባለና ቴሌቪዥኑ ተጠቅልሎ በትራስ ጨርቅ ተሸክመን ከዚህ አስፋልት ተሻግረን አኛውን የቄራ ልጅ ደግሞ መጋጫችን ካንድ ነው ይታሰራል ምን ላይ የበሬቃ ቄራና አካባቢው ላይ ጉብኝት እያደረግን ነው የምንገኘው። ይህ የቄራ ሰፈር ሜክሲኮና ጨርቆስ እንዲሁም ሳር ቤት የሚያዋስኑት ነው። ከጎተራ መስመር ስንመጣ የብሔር ብሔረሰቦችን ማሳለጫ ወደ ምዕራብ አቅጣጫ ካቋረጥን በኋላ እናገኘዋለን። ታዲያ ለዚህ ሰፈር መጠሪያ ይውል ዘንድ የተሰጠው ቄራ የሚለው ስያሜ ከአዲስ አበባ ቄራዎች ድርጅት መመስረት ጋር የተቆራኘ እንደሆነ ይታወቃል። እኔም ወደ ቄራ በተለምዶ በረት ወደ ተባለው ስፍራ በቅድሚያ ጎራ ብዬ ቄራና የከብት ግብይትን በተመለከተ በዚህ ስፍራ ላይ ረጅም ጊዜ ካሳለፈ ወጣት ጋር ቆይታ አደርጋለሁ። ወጣት አበራ በዚህ ስፍራ ረጅም ጊዜ ካሳለፉ ግለሰቦች መካከል ይመደባል። ስለ ስፍራው እየተጨዋወትን አብረን ቆይታ አድርገናል። እሺ፣ ስሜ ወጣት አበራ ለምሳ ይባላለሁ። ስራዬ ከከብት ጋር እረኝነት ስራ ነው። በተለያየ ስራ ላይ አሳልፌ ያለው በከብት ስራ ካራ ሳይባል ላምበረት በነበረበት ቦታ ላይ እዛ በአንድ ብርም በሁለት ብርም እየነዳን ወደ ቄራ እያመጣን እንሸጥ ነበረ። ያው ድባቡ ደስ ይልሃል። የነበረው ጊዜ እርጥብ ጊዜ ነው። ከብቱም ርካሽ ነው። ኪሎም በ11 ብር በ8 ብር እየተበላ የተኖረበት ጊዜ ነው። ቀይ ወጥም አካባቢያችን ላይ አሉ ደሳሳቦች ቀይ ወጥ የሚሸጡ አካባቢ ከበረቱ ፊት ለፊት ጋር ቀይ ወጥ ምናምን ምግብ የሚሸጡ እናቶቻችን አሉ። ለዝቅተኛ ህብረተሰብ ገብቶ እረኛው ሰርቶ ደሞዙን ተቀብሎ ሲረበው ገብቶ በዱቤም በልቶ ጠዋት ቁርስ ኪሱ ገንዘብ ካሌለው ገብቶ በልቶ ማታ ደሞዙ ሲሰጠው የእረኝነት የጠፋበትን ደሞዙ ሲሰጠው ሄዶ ከፍሏቸው ገብቶ ይበላል። በ2 ብር ቀይ ወጥ በላ ነበረ። ያን ያው እኔ በእድሜ ተወደደ የተባለው በሬ 97 91 ላይ አካባቢ ላይ 1600 ብር እና 1700 ብር ሲሸጥ ነበር እና 2200 የከብቱ የመጨመሩ ጉዳይ ሲሆን 2500 የሚሸጥ በሬ እንደ በሬነቱ በሬው አካሉ ቅባቱ አያያዙ 200 የሚሸጥ ደግሞ በአነስተኛው ሁሉም በደረጃ አለው። አሁን በዚህ ዘመን ላይ የመጣው ዋጋ ከፍ እንዳለ ሁሉም ጊዜው በጨመረበት ጊዜ እንደ ከብቱ ሁኔታ ይለያያል። የዋጋው ንረት ብቻ ሳይሆን የከብቱ ሁኔታ ዝቅተኛ ከፍተኛ የሚባል እንደምትነዋል እና እኔ በመነዳ ጊዜ ደስ ይላል። መስበላው ቤት ነበር አቆራርጣችሁ አሁን ለምሳሌ ከራምበረት ስንሄድ በላምበረት አድርገን በመገናኛ አደባባዩ አልነበረ መገናኛ ስንመጣ ብለን በዛ አዙረን በወሎ ሰፈር ወንዝ አለ ሰፈር ሜዳው ወንዙ ጋር በቡልቡሏ በዛሽ ጋር እየነዳን በወሎ ሰፈር አድርገን በላንቻ አድርገን በ45 ቀበሌ እየነዳን እንመጣለን። ቄራዚ ይዘን መጥተን ለነጋዴዎች እናስረክባለን። ማን ከብት በነዳንበት ሂሳባችንን ሰጥተውን ደንበኞችን አስደስተን እምነታችንን ጠብቀን እንነዳለን። የተሻለ ጊዜ ደስ የሚል ጊዜ ነው። ገጣሚና ደራሲ አሳየ አማሃ በ2003 ዓ.ም ባሳተመው የግጥም መድብል ላይ ረዳት ባትሪ በሚል ካሰፈረው የተወሰነው ላካፍላችሁ። ከማስታውሰው ጥቂቱን ብቻ ልዘርዝር። በሬው ከፊት እኔ ከኋላ እየመጣን እያለ አንድም ቦታ የበሬ መሻገሪያ ምልክት እንደሌለ ታዝቤያለሁ። በሬው በጠባይ የተመሰገነ በመሆኑ 4 ጊዜ ብቻ ነው የመኪና መንገድ ላይ ሽንቱን የሸናው። 2 ጊዜ ብቻ በጅራቱ አጭሎኛል። ምንም አይደለም፣ ዋናው ስለቴ መድረሱ ነው እያልኩ ቄራ በራፉ ላይ ወደ አመሻሹ ላይ ደረስን። በሬው ያው በሬ ነውና መታረዱ ገብቶት እንደሆነ አላውቅም። ቄራ በሩ ላይ ሲደርስ በድካም ስሜት አስፋልቱ ላይ ተኛ። በጣም ጨንቆኛል። ከዚህ በፊት ያላስገባቸው ተደራራቢ ስለቶች ታወሱኝ። በዚህ በስተርጅና በተገኘች ልጅ ግን ቀልድ እንደማላውቅ ለራሴ ቃል ገባው። በሬው ከፊት ለፊቱ የሚገኘው ቄራ ገብቶ መታረድና ዘመድ ወዳጅ ሊቋደሰው ይገባል። የስጋ ጣዕም በገነነበት ኑሮ ጣሪያ ላይ በወጣበት በዚህ ጊዜ እተኛለሁ ብሎ መቀለድ አያዋጣም። መቸገሬን ያየ አንድ ልጅ እግር አልነሳ ብሎ ነው ቆይ መጣው ረዳት ባትሪ ይዤ ብሎ ከኔ መልስ ሳይጠብቅ ተፈትልኮ ወደ በረቱ አቅጣጫ ገሰገሰ። ግማሽ ሰዓት ያህል ከዚህ ከወደል በሬ ጋር ስታገል የደከምኩት መድከም ቀላል አይደለም። አሁን እየተልፈሰፈስኩ ነው። በህይወቴ እንደዚህ ጉልበቴ እምሽክ አድርጎ
የሚበላ ፈታኝ ነገር አልገጠመኝም። ያ ልጅ እግር መጥቶ አጠገቤ ቆሟል። የምናገርበት አቅም ስለሌለኝ ዝም ብዬ አየዋለሁ። ፈገግ እያለ የበሬው ቀንድ ላይ የገመድ ሸምቀቆ አስገባበት። የገመዱን ጫፍ ባይኔ ተከተልኩ። ወደ ቄራው ዋናው በር ይሄዳል። ያ ስታገለው የዋልኩት በሬ በቀላሉ ተነስቶ ወደ ቄራ መግባት ጀመረ። ልጅ እግሩ በፈገግታ ያየኛል። እንደዚህ አይነት በሬዎች አመላቸው ነው፣ ልግመኞች ናቸው። ያለ ረዳት ባትሪ አይነሱም አለኝ። ዝርዝር ብሮች እየሰጠሁት ረዳት ባትሪው የት አለ አልኩት። ገንዘቡን አፈፍ ካደረገ በኋላ ያውና ረዳት ባትሪው እያለ በእጁ አመላከተኝ ወደ ወይፈኑ። እንደው ከብት በመንዳት ሂደት ላይ ሞተር ሳይክል እንደምትጠቀሙ ሰምቻለሁ። ለመጣለው ለመያዝ ጭምር ያን ሁነት ምን ይመስል ነበር? ድባቡ አሁን ያኔ ሞተር ሳይክል በሬ በሚሮጥ ሰዓት ድምር ብሎ በሚሮጥ ሰዓት ላይ ሞተር ላይ የሚንጠለጠልና ገመድ ይዘን ሄደን ከመቀስፈት ሰውንም ሳይጎዳ ቶሎ ገመድ አወራወር አለ። ይለያያል። ዝም ብሎ ገበሬ እንደዚህ እንደሚወረውረው እኛ ደግሞ ገመድ አሽከርክረን አንዴ እንወረውርና ራመ እንይዘውና እግርና ቀኝ ይዘን መጥተን ለነጋዴው እናስረክባለን። ሰው እንዳይጎዳበት ነጋዴው ልፋታችንና የድካማችንን አይቶ ሰው ሳይጎዳበት ደስተኛ ሆኖ በራሱ በፍቅሩ የሚሰጠን በፍቅር ተቀበለን እንሄዳለን። አነሰን የለም ደስታው ነው። በሬ በሮጠ ሰዓት ላይ ዋና ጠላፊዎችም አሉ። እኛም ከታላላቆቻችን በሬ ሲሮጥ እነሱ ለመጥለፍ ደስ ይለናል። እነሱ ይሮጣሉ፣ እኛም እንሮጣለን። ተርፉና ያለን የእነሱን ትምህርት እየያዝን እኛም ወርውረን መያዝ ገባና ማታ 11 ሰዓት ላይ ሲበተን ገበያው ከብት ሲተኛ ከብት በተኛበት ሰዓት ላይ ገመድ አሽከርክረን እንለማመዳለን። በዛ ልምድ እንይዝና በሬ ሲሮጥ እኛን ተከትለን እድሜያችን ከፍ ሲል ይዘን መጣን። የመረገምም ሁኔታ ይኖራል። እንደዚህ የመተኛት በሬው ለመሰለ አሁን አንዳንድ በበሬ አሩሲ ከብቶች አሉ። ከአሩሲ የሚመጡ በጣም ላይ በረሃ ስለሆኑ ገመድ ካረክበት ሞቱ ይመጣታል። ይተኛል፣ አይነሳም። ለምን ከወጋህም ገመድ ሳታደርግበት ከወጋ እዛው ተኝተህ ሁሉ በጥርሱ የሚበላ ነገር አለ። ይወጋል። በቃ ካፈር ጋር ነው የሚያዘባለች። እንደ ሀገራቸው ይለያያል። አረር ደግሞ ቤት ውስጥ ስለሚያስረው መጀመሪያ አስተዳደጉ ነው። አረር ራሱ ገበሬ ዛፍ ላይ በዓላቶች ትልቅ ስርዓት አከናውነው በየዲፓርትመንታቸው እንደምትመለከቱት በየቦታው ተከፋፍሏል። ባለቤቱ ሰብስቦ ነርቶ መኪና ላይ ባብሎ ነርቶ ጭኖት ይመጣል። እዚህ ሲመጣ ማንም ሰው አጠገብ አይታይም። በባህሪያቸው ይለያል። ያው ትንሽ ደስ ይላል። ከከብት ጋር በምትኖርበት ሰዓት ላይ ያለ ፍቅር ያለ ትዝታ ከብት ሳይበላ በጣም ደስ የሚለኝ ነገር ነጋዴው በቤርጎ ተኝቶ ጠዋት እስኪመጣ ድረስ እርጥብ ሳር በሁለት በካምሳና ባለ ይሸጣል። ከፎይ እሱን አንድ ጭነት አምጪ የሚሰጠኝ ሁለት በቃ ቀን ሙሉ ጠብቄ በራሴ ብር አምጪለት አልበላም ነው በሬ ብሎ ሲጮህብህ ድጋሚ ደግሞ በራስ ጠላልገህ ታበላለህ። የሚሰጥህም አለ ዋም ነጋዴ ያለ ያን ጊዜ ደስ ይላል። ገብቶሃል? አዲስ አበባ የትውልድ አገሬ ያደግኩብሽ መንደር መርካቶ ሰፈሬ ከልጅነት እስከ እውቀት ያየውን ኑሮዬ። በአሁኑ ሰዓት የቄራ መንገድ በመልሶ ማልማትና የማስፋፋት ስራ ላይ የሚገኝ በመሆኑ የቀደመው የጦፈ የህዝብ እንቅስቃሴ ቀዝቀዝ ብሎ ይታያል። ከሰፈሩ በልማት ይሁን በሌላ ተነስቶ አካባቢ የቀየረ የቀየው ነዋሪ ሁሉ ስለ ቄራ ዜግነቱ በየአጋጣሚው በየጨዋታው ስለ ትዝታዎቿ ሳያነሳ አያድርም። የቀድሞ ጉልቤዎች መናኸሪያ አሁን በለፍቶ አዳሪ ባለሀብቶች መፍለቂያነት ተተክቶ ፍጹም ሰላም ነግሶበት ይታያል። ቀደምቶቹ የተማሪ ቤት ባለውለታዎች ላቃድገህና ጎፋ ሐዋርያት፣ አጼ ዘርዓ ያዕቆብና ነጻነት ጮራ እንዲሁም አብዮት ቅርስን የመሳሰሉ ትምህርት ቤቶች የዚህ ሰፈር የእውቀት መገቢያ ድምቀቶች ናቸው። በርካታ ታዋቂ ሰዎችም ከነዚህ የትምህርት ተቋማት ፈርተዋል። 45ና 46 ቀበሌ በርታ ሰፈር፣ በረት አካባቢ፣ ታክሲ ማዞሪያ፣ ጉሊትና አልማዝዬ ሜዳና ገብርኤል አካባቢ ቄራ ካቀፈቻቸው ልዩ ልዩ ሰፈሮች መካከል ይመደባሉ። አመሰግናለሁ። ሰያ ይባላል። ዋና አካባቢ እንዴት ትገልጸዋል? ረጅም ጊዜ ተወልደን ያደግንበት ሰፈር ነው። ብዙ አይነት ህይወቶች አሳልፈናል። እንግዲህ ቄራ ስትኖር አንዳንዱ በመርፌ በሬ ይወጋል ይላል። መርፌ ሲጀመር በሬውን አይበሳው ቆዳውን አይበሳው፣ ግን ያው በወሬ በእንትን ሰዎች እንትን ይላል።
ግን እኛ ከብት ሲወድቅብን ምናምን መንገድ ላይ ስናመጣው ኦሞ እንጨምርበታለን እንዲነሳለን። የጭራውን በገንባው ላይ ዱላ ገፈን በፌስታል ምናምን እና መንጭቃቸውን ያው መንጨቀው ፌስታሉ ባፍንጫው ምናምን ትገትና እነዚህ ነው እናነሳለን። ከዛ በተረፈ ለጠለፋለ ምናምን በሳይክልም በሞተር ሄደው ጠልፈዋል። እንደውም አንድ ገጠመኛ አባቶቻችን ምንድን ነው ያደረጉት? ያው በሬ ሮጦ ሲሄድ ተከታትለው ጫካ ድረስ ሄደው ከብት መስሏቸው ጅብ ጠልፈዋል። ጅብ ነው የጠላላቅ አባቶች እና ሲቆጣ ጠለፉት። በቃ ጅብ መሆኑን ወደ ብርሃን ሲመጣ ነው ያዩት። እና እንደዚህ አይነት ደፋርና ጠንካራ አባቶች ነበሩ። በቄራ ገበያ ውስጥ ደስ የሚል ጊዜ ያሳልፈናል። በእግር ይነዳ ነበረ። ይነዳና ይታረዳል። አዲስ አበባ ቄራዎች ዘመናዊነቱን የጠበቀ የእርድ አገልግሎት የሚሰጥ ብዙ ዶክተሮች ያሉበት አንጋፋም ቄራ ነው። ከዚህ መንገድ ይመስለኛል ስጋ ነጋዴዎች የሚወዱት። ያው ማስተላለፍ የምፈልገው ቄራ የፍቅር የሰላም የመከባበር ሰፈር ነው። ቀደም ሲሉ ላለማጋነን ጸብ ነው። ያ ነገር ቄራ ስናስብ እሱ ነበር። ቄራ ስናስብ ይሄ ነበር እና ሌላ አሁን ግን ያ ነገር ከስሞ ከጊዜው ጋር ወደ ማስተዋል ደረጃ መጥቷል። ስለዚህ አሁን ቄራ ሁሉም ሰራተኛ ሆኗል። ሰርቶ የሚበላ ይኸው በልማቱ ገንዘብ እያዋጣ ልማትን የሚፈልግ መንግስት ጎን ሆኖ መጥቶ ይጎብኝ። ቄራ አሁን ያለችበትን ሁኔታ ይሄው እንደምታዩ አሁን ይሄ በ1949 የቆመ ነው። 19 ምን ነው ያ ግን መንግስት ግን የልማት ሁኔታ ስለሆነ ያነሳል። ስለዚህ የሀገራዊ ጉዳይ የልማት ሁኔታ እንደ ታሪክ ሆኖ በፎቶ ይቀመጣል። ቀጣዩ ታሪክ የሚቀመጥ ስለዚህ ምንድነው ልገልጽ የፈለግኩት ታሪክ እንደ ታሪክነቱ ይቀመጥ፣ የታሪክን ጥበቃ እንጠብቃለን። ግን አሁን ቄራ ያለችበት ሁኔታ በጣም ሰላም፣ ደስ በሚል መተሳሰብ፣ ህግን አብሮነት፣ ነጋዴውን መጠበቅ፣ ስጋ ነጋዴውንም መጠበቅ በቃ ሁሉን እየተባበርን እየሰራን ስለሆነ ለሚመጡት አባሎቻችን ወይም ከብት ለሚገዙ ምንኛውም ሰው ሰላም እንደሆነችና መጥተው መገበያየት ስለሚችሉ በፍቅር እንደምናስተናግድ በዚህ አጋጣሚ ለመላው የኢትዮጵያ ህብረተሰብና ውጭ ምላለው ሀገር ውስጥ ምላለው ያለኝን አክብሮትና ፍቅር በቄራ ልጆች ስም መግለጽ እፈልጋለሁ። ዳንኤል አሰፋ እባላለሁ። እንደ ማንኛውም ሰው እንትን ያልኩ ነኝ። አልማዝ ሜዳ ላይ ግን ያው ልጅነቴን ጨርሻለሁ። ወጣትነቴን በኳሱ እየተጫወትኩ ምንም እያልኩ አድጌያለሁ። በኋላም በስፖርት አመራር ውስጥ ገባሁ። ኮሚቴ ነኝ። አንድ ቄራ አንበሳ የሚባል ቡድን ስንመሰረት አመራር ነኝ። እንደገና በማህበራዊ ህይወት ምናምን እሳተፋለሁ። በተቻለ አቅም አንድ ስቴፕ ወደፊት እንድንሄድ የራሳችን ቄራን የሚወክል ጥሩ እኛ ህፃን ልጅ ሆነን የተመሰረተ ቄራ አንበሳ የሚባል ቲም ነበር። የዛን ቲም ፈለግ በማስቀጠል ቄራን የሚወክል አንድ ቄራ አንበሳ የሚባል ቲም እንዲኖረን ከጓደኞች ጋር አብረን ሞክረናል። የተወሰነ ሌቭልም ሄደን ነበር። ትንሽ የገንዘብ አቅም አሁን ለተጫዋች የሚካፈለው ምናምን ፈተና አድርጎን አንድ ቦታ ቆመን ግን ይቋረጣል ብዬ አላስብም። ጥሩ ልጆች አሉ የሚተኩ። አሁን ታላቋ ቄራ የሚባል ማህበር ተመስርቶ ደግሞ ጥረት እየተደረገ ነው። ከቀና ከሂደት ጋር አንድ ቀን ይሳካል። አሁን ወደ ታሪካዊውና በርካታ ታዋቂ የእግር ኳስ ተጫዋቾችን ካፈራው የአልማዝዬ ሜዳ ተገኝቻለሁ። እንደው ስለ አልማዝዬ ሜዳ ከማሳታችን በፊት ግን ለመሆኑ ወይዘሮ አልማዝ ማን ናቸው? ከአካባቢው ነዋሪዎች በጥቂቱ እንስማ። አልማዝዬ የተባለበት ምክንያት እዚህ ጋር እሳቸው የሚኖሩበት አካባቢ ነው። በታሪክ እንደሰማሁት ከሆነ ሀጂ ራመቶ የሚባሉ ሰውዬ የእሳቸው በጭሰኝነት አሁን በአልማዝዬ የሚታወቅ ሴትዮ ስማቸው ሊያ ነበረ። እዚህ በጭሰኝነት እያረሱ ስፋት የእርሻ ቦታ አድርገው ሲጠቀሙ የነበሩ ሴትዮ ናቸው። ሴትዮዋ ወይዘሮ ደስታ ነበረ የሚባሉት። ወይዘሮ ደስታ የአካባቢውን እናቶቻችን በወቅቱ የቆንጆ መጠሪያ አልማዝዬ ስለነበረ አልማዝዬ እያሉ ነው የሚጠሩት። ሁሉንም ሴቶች ባዩ ጊዜ አልማዝዬ ነው የሚሉት። ሴትዮዋ እኔ አልማዝዬ ቆንጆ ስለሚሉ ያገኙትንም ሰው ሁሉ አልማዝዬ እያሉ ሲጠሩ የሰፈሩ ሰው ዳቦ ሳይቆርስ አልማዝዬ የሚለውን ስም ለሳቸው ሰጥ። አልማዝዬ ማለት ጠይም ጠቆር እና ረዘም ያለች ሴትዮ እንደሆነችና ከውሾቿ ጋርና ከላሞቿ ጋር ራሱ እዚህ ግቢ ውስጥ ላሞች ሁሉ ነበረ። ማትለያይ ሴትዮ ነች። ይህንን ሽቦ አጥር ሾልከን ነው ያን ልጅ ሆነ ልንጫወት የምንገባው። ውሾች ነበራቸው። ለመጫወት ሲመጡ ውሻ ትለቅባቸዋል እና ኳሱም እየነጠረ ወደዚህ በሚገባበት ሰዓት ላይ ታባራቸዋለች እና በጣም ሲበዛ አልማዝዬ ኃይለኛ ነች። ሜዳው ዙሪያ ላይ እህሎ፣ ሸንኮራ ምናምን የሆነ
ትሰራለች። አልማዝዬ ልጅ አልነበራቸው ሳይወልዱ ግን ከብደዋል። አሁን ከፍቅር የተነሳና ከክብር የተነሳ ነው። ይሄ ሜዳ በአልማዝዬ ስም ተተክሎ ሀሳብ ቶሎ ድረሽ ትካል ማሳልማዚ አትለይ ሁል ጊዜ እኔ ከዚሁ ቄራ ተወልጄ ነው ያደግኩት። እነዚህ አሁን እና አስራት መገርሳ አሉ፣ እዚህ እነ መስዑድ አሉ፣ እና ሀብታሙ ባርጌቾ ትልልቅ ለናሽናል ቲም የተጫወቱ ለብሔራዊ ቡድን የተጫወቱ ለክለብ ለታላላቅ ክለብ የተጫወቱ ትልልቅ ልጆች አሉ። ሌላ ደግሞ እንግዲህ በአርቱም ፍቃዱ ከበደ አሉ፣ ሰለሞን ቦጋለ፣ ቢኒያም ወርቁ ብዙዎቹ እነዚህ ታላላቆች አጠን ተመክረን የነሱን ስርዓት ይዘን ያደግን ሰው ነው። ቄራ ሲባል ትልቅ ነው ስሙ፣ ትልቅ ስም ነው። አንዳንድ ቦታም የሆነ የሚያስፈራ ነገር አለው፣ ግን ውስጡ እንዳየሽው አብሮ መብላት፣ መተሳሰብ፣ መከባበር ነው። አንድ ጊዜ ምን አጋጠመን፣ ቤት ውስጥ ቴሌቪዥን እናያለን እና የሰፈር ልጆች በሙሉ ነው ተሰብስበው የምናየው። ከዛ በኋላ መብራት ድርግም አለ፣ የአፍሪካ ዋንጫ ነው ምናምን እያየን ነው። ከዛ መብራት ድርግም ሲል ምን እናል፣ የኔ እናቴ ቤት ከዚህ 46 ቀበሌ ነው እና በቃ ቴሌቪዥኑን ይዘን ተባለና ቴሌቪዥኑ ተጠቅሎ በትራስ ጨርቅ ተሸክመን ከዚህ አስፋልት ተሻግረን እዛ ቤት ስንሄድ ደግሞ እኔ ቤት ደግሞ ሶኬት የለም። ከዛ በኋላ በቃ እዛ ስንደፋደፍ መብራት ደግሞ እዚህ መጣ። ከዚህ ሰው ተልኮ እንደገና ቴሌቪዥኑን ተሸክመን እና በዛን ጊዜ የኔ ዕቃ ነው እንዳትነካ ምናምን የት ነው የምትወስደው የሚባል ነገር የለም። ሁሉ ነገር አንድ ላይ ነበር የምናደርገው እና ያደግንበት ሁኔታ ይሄን ይመስላል። እግር ኳስ ፍቅር የከነፉ የቄራ አራዶችና የኳስ አብደኞች እንደ ቤተ ክርስቲያን የሚሳለሟትን ታሪካዊ ብዙሃን አልማዝዬ ሜዳን በተለይ በውጭ ሀገር የሚኖሩ የአልማዝዬ ልጆች ስለዚህ ሜዳ አውርተው አይጠቅሙም። በአሁኑ ሰዓት በተለየ ሁኔታ ሜዳው ዘወትር የእግር ኳስ ፍልሚያን የሚያስተናግድ ሲሆን በተለይ በረፍት ቀናት ልዩ ልዩ ግጥሚያዎች ይደረጉበታል። ከቄራና አካባቢው እንዲሁም ከተለያዩ የከተማችን ስፍራዎች እግር ኳስን ለመመልከት በስፍራው የሚገኙ ተመልካቾችም አያሌ ናቸው። በዙሪያው የቀድሞ ተጫዋቾችን ምስል የሚያሳዩ ልዩ ልዩ ቢልቦርዶች ተሰቅለው ይታያሉ። አድማጮቻችን ኳስ ጨዋታው ለጀመር ጥቂት ደቂቃ ቀርቶታል። የመስመርዳኞቹና የመሀልዳኛው ቦታቸውን ይዘው ጨዋታውን ለማስጀመር የተዘጋጁ ነው። ተጫዋቾቹ ቦታቸውን ይዘዋል። ተመልካቹ ለሁለቱ ቡድኖች ወገናዊ ድጋፍን በማሳየት ላይ ነው። ጨዋታው ሊጀመር ነው። ተጀመረ። ከእግር ኳስና ከልዩ ልዩ ስፖርታዊ ውድድሮች ባሻገር ይህ ስፍራ የተለያዩ ኪነ ጥበባዊ መድረኮችም ይዘጋጅበታል። በዚህ ስፍራም ከታዋቂው የእግር ኳስ ኮሜንታተር መሰለ መንግስቱ አንስቶ እስከ የእግር ኳስ ጥበበኞቹ ሰብስቤ ሸገሪና አስራት መገርሳ የዚህ ሜዳ ልጆች ናቸው። አልማዝ አልማዝዬ ብዙ ሰው ይልሻል፣ ሁሉም እንደ ጸሎት ሲደግምሽ ያምርሻል። አልማዝዬ ሜዳ እንግዲህ ትልቅ መታሰቢያዎች ያሉን ነገሮች ያሳልፋል። ብዙ አይነት ሰዎች አፍርተዋል። በጣም በርካታ በኳሱ ደረጃ እነ መስዑድ መሀመድ፣ ጌታቸው ካሳቡቡ፣ አስራት መገርሳ፣ ዳንኤል ጉትዬ፣ ከአርቲስት ደግሞ እንደነ ሰለሞን ቦጋለ፣ ፍቃዱ ከበደ፣ ኢዮብ፣ ቢኒያም ወርቁ፣ እንደነ ሳምሶን ቤቢ እና ኦልሞስት ማህደር አሰፋ ጭምር ከዚሁ ከኛ አካባቢ ወጡላቸው። ግማሽ የኢትዮጵያ ፊልም እዚህ ነው። ከአልምዬ ሜዳ ያለው ነገር በፉትቦል ዓለማችን ደግሞ ብዙ አይነት ጨዋታዎችን አሳልፈናል። አብዛኛውን የቄራ ልጅ ደግሞ መጋጫችን ቀንድ ይታሰራል የበሬ ቀንድ እና በዚህ መልክ አሳልፈናል እና ጥሩ አይነት ደስ የሚሉ ነገሮች አሳልፈናል። አሁን ላለንበት ቄራ መቼስ መልካም ሰዎች ነን። በባህሪያችን ሌብነት የለም። ሰርተን የምንኖር በደስታና በሀዘን አብረን የምንካፈል፣ በዓላት ሲመጡ ምንም ለሌላቸው ሰዎች ባለን ነገር ላይ ደግሰን ቅዱስ ሚካኤል ቢሆን ኢድ ሙባረክ ቢመጣ ከሙስሊሙ ማህበረሰብ ጋር ተመቻችተን ተቻችለን በሃይማኖት በፍቅር እየኖር ነው። አልማዝ አልማዝዬ ብዙ ሰው ይልሻል፣ ሁሉም እንደ ጸሎት ሲደግምሽ ያምርሻል።
ሳልፍና ሳገርም እየተሳለምኩሽ ታጸድቅኝ እንደሆን እኔ እንደደገምኩሽ ጎበዝ ልጅ ወልጄ ቅስሜን ሰብራለች ውዬ እስከምገባ ትናፍቀኛለች አልማዝ አልማዝዬ ብዙ ሰው ይልሻል ሁሉም እንደ ጸሎት ሲደክምሽ ያምሻል